ከሸሪዓው አንፃር እንዴት ይታያል? ይሄ አንደኛው ጥያቄ ነው። አንዴ እነዚህ ምድረ ጃሂሎች ናቸው። ይሄ ፕሮግራም የጀመሩት ሰዎች እንዳትቀላቀሉ ሙስሊሞች አዳራ። ጀዛከላ ላኢላሃ ኢለላህ ስልክ እነዚህ ሰዎች ያው አደጋ ላይ ስንሆን መልሰን እነሱ ጋር ነው ሄደን የምናለቅሰው። አሁን ደግሞ ዘውጁና መጥቶ እሱ አንድ ላይ ይነጋገሩና ስልክ ቁጥር አምጪ ይባባሉና ሂዱ አውሩ ነው የሚባለው። ይሄ ከሸሪዓው አንፃር እንዴት ይታያል? ይሄ አንደኛው ጥያቄ ነው። አንዴ እነዚህ ምድረ ጃሂሎች ናቸው። ይሄ ፕሮግራም የጀመሩት ሰዎች እንዳትቀላቀሉ ሙስሊሞች አዳራ። ጀዛከላ ላኢላሃ ኢለላህ ስልክ እነዚህ ሰዎች እያጠፏቸው ነው። ሁለተኛ እንዲህ አይነት ቦታ አትገኙ ሙስሊሞች። ስለ ዲን አታስተምረው። የምታስተምሩት እውቀት ስታጡ ጊዜ እየሰበስባችሁ እንዲህን እያደረግን ትላላችሁ አይደለ? ፍቱ ሙስሊሙን ስለ ዲኑ ይማርበት። እውቀት ካላችሁ አስተምሩ፣ ከሌላችሁ አዳምጡ። አሁን ይህን እንሰራለን የምትሉ ዳኢዎች ዱዓት ካላችሁ አቋርጡት። ይሄ ትውልድ ትልቅ ኃላፊነት አለበት። የነቢያትን ትምህርት አንግቦ ለትውልድ የሚያስተላልፍ ነው። ተውት። ለዚህ ያገናኛሉ። እሱ እዚህ ላይ እኔ ትጨምር ማለት ነው። ጭራሽ የዲን ማለት ዲን እያስተማሩ ቁርአን ተፍሲርን እያስቀሩ ቁጭ ብለው የሚያስቀሩ ሰዎች ናቸው። ሼክ ነኝ ብለው ነው ሚዲያ ላይ እንትን እያሉ። እኔ አንደኛ የሚገባውበት ጥያቄ ነበር። የምን ተፍሲር ናቸው? ዘመናዊ ጅንጀና መንገድ መክፈሻ ነው። ሸሪዓዊ ዘመናዊ መጀረጀኛ መንገድ። ለማንኛውም ከእንዲህ አይነት ነገር ራቁ። ኢንሻአላህ ሁለተኛውን ልቀጥል። እሺ ሰዎች መጠራት ጋብቻ የሚሆነው ሴት ልጅ በቤተሰቧ በክብር ሄደው ተጠይቀው እንደዚያ ወደዚያ ነገር መገሰጽና መምከር ግን የሁላችንም ስራ ነው። እናንተም በዚህ ነገር ላይ በርቱ። ነገር ግን በዚህ አምጥታችሁ የምታገናኟቸው ስልክ ይለዋወጣሉ። የፈለጉበት ቦታ እንዲገናኙ በአጭሩ መንገዱን ማቋረጥ ነው። ለእነርሱ አቋርጣችሁ መስጠት ያ ነው። እዛ ይደውልላታል፣ የት እንገናኝ ይባባላል፣ ይቀጣጠራል። ሌላ ነገር ሊፈጠር ይችላል። በዚህ ኃላፊነቱን እናንተ ትሸከማላችሁ። ሊየሕሚሉ አውዛረሁም ካሚለተን የውመ ልቅያመቲ ወሚን አውዛሪ ለዚነ ዩድሉነሁም ቢገይሪ ዒልም አለ። በስህተት የሆነ ነገር ብትሰሩ የዚህ ኃላፊነት እናንተ ናቸው የምትወስዱት። አላህ በቁርአን ላይ ሊየሕሚሉ አውዛረሁም ካሚለተን አለ። የኃጢአት ባለቤቶች ኃጢአታቸውን ሙሉ ሆኖ ይሸከሙታል። ወሚን አውዛሪ ለዚነ ዩድሉነሁም ቢገይሪ ዒልም፣ ያለ እውቀት ደግሞ ያሳሳቷቸውንም ሰዎች ወንጀል ይሸከማሉ እያለ ይነገር። ሰው የሰውን ወንጀል አይሸከምም ነበር በመሰረቱ እንደ ኢስላም። ሁሉም የየራሱ ወንጀል ነበር የሚሸከመው። ነገር ግን ወደ መጥፎ ነገር ካደረገ ወይንም ለመጥፎ ነገር ሰበብ ከሆነ ወደ መጥፎ እየጠራችን ነው ያልኩኝ አይደለም። ነገር ግን መንገዱ ይሄ አይደለም። ጋብቻን መምከር፣ መገሰጽ፣ ይሄ በጣም መልካም ነገር ነው። ሰዎች እንዲያገቡ ከሌላ መንገድ እንዲርቁ። ነገር ግን እሱ መንገዱ ይሄኛው በቤተሰብ መሆን እንዳለበት ነው። ለአላህ ዝም ብሎ በከንቱ አይደለም። በቤተሰብ ሄዳችሁ ሴት ልጅም ጠይቃችሁ አግቧት የተናገረው ያንን የአላህና የመልእክተኛውን ምክር እንትን ማለት አለብን። ነቢያችን ሰለላሁ ዐለይሂ ወሰለም ይሄን ነገር ማድረግ ያለበት ወላጆች እንደሆኑ ገልጸዋል። በርካታ ቦታ ላይ ኢዛ ጃአኩም መን ተርደውነ ዲነሁ ወኹሉቀሁ ፈዘውጁሁ ኢላ ተፍዐሉሁ ተኩን ፊትነቱን ፊል አርዲ ወፈሳዱን ዐሪድ አሉ። ዲኑንና ስነ ምግባሩን የምትወዱለት አይነት ሰው መጥቶ ለትዳር ቢጠይቃችሁ ይህን ሰው ዳሩት ብለው ተናገሩ። ይህ መልእክት ለማን ነው ከተባለ ለወላጆች ነው። የወላጆች ስራ ነው። ያ ነው። ይሄኛው መንገድ ግን ዛሬ ላይ ስልክ ያላወጣቸዋቸው እነዚህ ሰዎች በቃ ባጭሩ ወንድ ልጅ አመቻችላቸውለት ወይንም ለሴቷ ተመቻችላት ይሄ ነገር ወደ መጥፎ ነገር እንዲሄዱ እሱን መንገድ እናንተ ተግሳጹ ላይ እና ምክሩ ላይ ወደ ጋብቻው እንደዛ ብታደርጉ መልካም ነው ብዬ አምናለሁኝ። ከዛ ውጭ ያለውን በቤተሰብ ሰዎች ሂደው በትዳርን በቤተሰብ እንዲመሰርቱ ነቢያችን ሰለላሁ ዐለይሂ ወሰለም እሱን ነው ያመላከቱት። ኦኬ ዋናው ፍቅረት ነው ማለት ትዳር ቢኖረውም ትዳር ቢኖረውም ዝናሽ ትዳር ቢኖረውም ችግር የለውም ስትይ ሁለተኛ ሚስት ልትሆኚ ማለት ነው።
ያ ኖ ያልኩሽ ያኔ አሁን ፈተው ውጭ ለሆነ እየተረዳዱ እየተመካከሩ እሱ ለብቻ ሆነ የተለያዩ ነው ያልኩት እንጂ አንድ ላይ ሆነን አይደለም። ኢቭን ያኔ እሺ ገባኝ። አግብቶ የፈታ ቢሆንም ችግር የለውም። ከሚስቱ ጋር እየሄደ የሚገናኙ ከፈታት ሚስቱ ጋር እየሄደ ልጆቹን የሚያይ ሚስቱን የሚጠይቅ ቢሆን ችግር የለብሽም። የሚስቱን ልደት ተደግሶ ሄዶ ከሚስቱ ጋር እኔ ራሱ አግዛታለሁ። እኔ ራሱ አብሬድ በቃ ፒስ እንሆናለን። እህቴ ነች፣ እህቷ ነኝ። አግዛታለሁ፣ ታግዘኛለች። ምንም ችግር የለም። እንደዚህ አይነት ሴት እኮ ነው ጠፋው ዘንድሮ። ስለዚህ ቆይ የሚስቱን ልደት ፓርቲ ተደግሶ ሲጠራ አይ እኔ ብቻዬን ልሂድ ቢልሽ ትፈቅጂለታለሽ? ብቻውን ሄዶ የቀድሞ ሚስቱን ልደት አብሯት እንዲያከብር ምናምን ስጦታ ይዞላት እንዴት ትፈቅጂለታለሽ? እኔ እሱ ለብቻ ስጦታ ይዞላት ሄዳ፣ እኔም ስጦታ ይዤላት ሄዳለሁ። ለምን ብቻ ነው ሄዳ? እኔ ሲሆን እህቷ አይደለሁም? እህቱ ነኝ። እህቷ ነኝ። አይ እህት አያስፈልገኝም። እሱ ብቻ መጥቶ ልደቴን አብሮኝ አክብር ብትልሽ ስጦታ ይዞ ትፈቅጂላታለሽ? ባልሽ የቀድሞ ሚስት እፈቅድለታለሁ። የሱጠራጠሪም አትጠራጠሪም? ምናልባት ሌላ ነገር ቢያደርጉ ብለሽ ያደርጉ ምን ችግር የለም። ፍላጎቱን ማሟላት አለብኝ። ምንም ችግር የለብኝ። እንደዛ ሁለቱ እጁ ማለት ነው። ካልቀናሽ አወጣለሁ። ለምን የእሷም መጀመሪያ አይተውታል። መልሶ ወደ እሷ ልሄድ ታለ ይሄድ። ለምን ያኔ ኢቭን በቃ እንዳትሄድ እንደዚህ በታልኩት እንደውም የበለጠ ይሄዳል። ታሰርኩት። አንቺ ጋር ከሷ ጋር ቢሆን ችግር የለብሽም ማለት ምንም ችግር የለብኝ። እሱ ብቻ ደስተኛ ይሁን፣ እኔን ያስተዳድረኝ፣ እሷንም ያስተዳድረን። ዝናሽ ምን መሰለሽ፣ አሁን እዚህ ጋር የእውነት ይህንን መስፈርት የሚያሟላ ወንድ ቢመጣ የሚመስለው ጀስት አግብቶ አሜሪካ ወይም አውሮፓ እንዲወስድሽ እንጂ አንቺ እንዴት ነው ማለት አያምም። ባሌ ሄዶ ከቀድሞ ሚስቱ ጋር እያደረ እኔ እያወቅኩኝ ችግር የለብኝም፣ እኔንም እሷንም ማስተዳደር ከቻለ ኦኬ ካልኩኝ አይ ፊል ላይክ ወንድሜ አይደለም አባቴ አይደለም ባሌ ሆኖ እንዴት አልቀናበትም ማለት ያኔ ቅናት የሚያሳድርብን እኮ ቅናት ምን መሰለሽ አቦ እዚህ ጋር በመጽሐፍ ቅዱስም አለ። ግን ቅናታችን ላይ ስናስገባው ያኔ ሰይጣን የተደረበብኝ ይመስለኝ ለኔ። እኔ ቅናት የለብኝም። ያኔ ደስተኛ ሆኜ እሱም ደስተኛ ሆኜ እሱም በቃ ደስተኛ እንዲሆን ባለው ነገር በቃ ያኔ ምን ልበልሽ እንጂ እኔ ቅናት ስለሌለብኝ ሴቶች በጣም የተቸገርነው ነገር ቅናት ነው። ሁላችንም እንዳንቺ ቅናት ባይኖርብን ባሎቻችን ሁለተኛም ሶስተኛም ሚስት ጋር እየሄዱ ሲያድሩ አንንጨረጨርም። ትዳራችንን ልጆቻችን እመቤቴ ምስክሬ ነህ። እና ያቺኛው ሚስቱ ጋር ፈቀድሽለት? አንዴ ልጠይቅሽ፣ ያቺኛው ሚስቱ ጋር እንዲሄድ ፈቀድሽለት? ሌላ ሴት ጋር ሲሄድ እሷ ጋር ነው የሄድኩት ብሎሽ ሌላ ቦታ ቢሄድስ? ማለትም ምትወጁና ምታፈቅዱ ከሆነ እንዲሄድ አልፈቅድለትም። የሚሄድበትን ቦታ ሊነግረኝ ይፈልጋለሁ። ሲቀጥል ደግሞ ከተፋቱ ሚስቱ ጋር አብረን ከሆነ ኦፍ ኮርስ ልንሄድ እንችላለን። ብቻውን ግን መሄዱ ትንሽ አይከብድም? አማይ ምክንያቱም ልነግርሽ ይቅርታ ብላው አብሯት ቢሆንስ? እኔ አይደለሽ ጀስት ለጥያቄ ነው። ያንን አልቀበልም። እንዴ ተቀበለች እኮ ያንን ማስተዳደር ከቻለ እኔ ማለት ቅናት መጥፎ ነገር ነው፣ አልቀናም። እኔንም እሷንም ማስተዳደር ከቻለ ችግር የለውም። እያደረ እሷ ጋር እኔ ጋር ቢመጣ ምንም ችግር የለውም። ለምን እሱ ዋናው እኔን ያስደስተኝ። እኔ በቃ እኔ ቤቱን እንዳይጎልበት ለልጆቼ እንዳያጎልብኝ እፈልጋለሁ። ያኔ ፍቅር ነው ያኔ ፍቅር ነው የምፈልገው። ፍቅር እንዲሰጠኝ እንደ አባት ኃላፊነት ወስዶልኝ ይች ልጅ የሰው ነች ምናምን ሳይል ይች ልጅ እህቴ ነች፣ አካሌ ነች፣ ራሴ ነች። በቃ ምን ቦታ እንዳትሄድብኝ ብሎ ጠበቅ አድርጎ እንዲዘው ነው እንጂ ዝም ብሎ ዘለል ብሎ አይደለም። እኔ አልፈልግም እንደዚህ። እዛች ሚስቱ ጋር ተሄደ ቃል ይገባልኛል። ተሰው ውጭ ማለት አልፈቅድለትም። አዎ ዝናሽዬ፣ እኔ እናት አንድ ነገር ልንገርሽ፣ አንቺ በጣም ጎበዝ ነሽ። እኔ በጣም ሰው ሁሉ በራሱ አስተሳሰብ ትክክል ነው ብዬ አምናለሁ። ህይወትሽ ነው፣ መብትሽ ነው፣ ትክክል ነሽ በገዛ ህይወትሽ። ግን ይሄ አስተሳሰብ ትክክል አይደለም ማለት አልችልም። ሶሪ፣ ትክክል ነሽ፣ ሁሉ ትክክል ነው። ግን ላይክ አይ ፊል አይ ዶንት ኖ። እሺ ኩንፈኩን እሺ፣ አመሰግናለሁ ድሩን ሰስጠኝ። በመጀመሪያ ደረጃ አንቺ ስለ ድንሽ ምናምን በጣም ደስ ትኛሽ፣ በጣም ማለት ነው። ማሻአላ ላይ ጨመረልሽ። እና እኔ የምኖረው አዲስ አበባ ነው። መኪናና ቤት ያለው ካለ አገባለሁ። እሰይ እቃ ፈልጌ ነው የመጣሁት። አትይኝም ታዲያ አንቺ? ኖ እንታ አይ አሁን እኮ በአሁኑ ሰዓት ሴቶች ቤትም መኪና ያላችሁ ስለሚፈልጉ ሊኖር ይችላል። እንደድሉ ነው። አንቺ መኪና አለሽ?
እኔ ባጃጅ አለኝ፣ እሱ ደግሞ የሆነ ታክሲ ነው። ደስ ይላል። የሆነ ሸርን እንደዛ ነው የሚባለው። አሁን ይኸውልሽ የእሱን ስታስቀድሚ አሁን አንቺ በቃ እንትን እቃ ፈልጋ ነው የምትባዩ ማለት ያለብሽ። እኔ ባጃጅ አለኝ እሱም ደግሞ የሆነ ነገር ያለው ነው የሚባለው። ትዳር ፈላጊ ልትሆኝ ትችያለሽ። መስፈርትሽን ግን አያስቀደምሽው። መኪና ያለውና ቤት ያለው እንዴ እሺ ቆንጆ ነው። አንቺ ቆይ ችግር የለም ትዳር ስለ አሁን ስሜን ልናገር ኮንፈይኩን ብለሽ እንትን ብትይ ሻዊስ ኖርማል ነው። በስምሽ ነው በስምሽ ነው መመዘግብሽ። ኮንፈይ ይቀርልሽ ነው መሰለኝ አሱዬ እኔ ባይዘው አሲያን በዚህ አጋጣሚ መግባት የፈለኩ እሷን ማድረግ ሁሌ ማድረጊዋ ነኝ። ለድኖ ያላት ነገር ጠንካራ ሴት ነው። ለሱ አሁን ዱአ አድርጊልኝ። ቆይ ስምሽን ንገሪ። ለሱ ብቻሽን ስትሆኚ መስገጃሽ ላይ ዱአ አድርጊልኝ። እሺ የምታረጉት ነው ዱአ ነው። ሀያት የት ሀገር ነው ያለሽው? ሀያት አሁን ያለው አዲስ አበባ። ጎበዝ ሀያት አዲስ አበባ። እሺ ቆይ አዲስ አበባ ላይ ለመዝግብሽ ሀያት። ቆይ እንዴ የት ሀገር ተወላጅ ነሽ ሀያትዬ? እኔ ጅማ ተወላጅ ነኝ፣ ግን አዲስ አበባ ነው መኖርም የምትፈልጊው እዛው ነው አዲስ አበባ? አዎ ደስ ይለኛል፣ ግን የትም ቢሆን ችግር የለውም፣ የብሔርም ችግር የለውም፣ ብቻ ሙስሊም ይሆናል። እሰይ እሰይ የኔ እህት በረካ ሲያጎል ከዚህ በላይ ስትረስ ውስጥ መግባት የለብኝም። መልካም ነገር ነው የምመኝልሽ ብዬ የራሴን ህይወት ለመጀመር በአደባባይ የታችን አሲያ ቤት ሚስት እየተፈለገልኝ ነው። እውነት ነው። አንድ ማወቅ ያለብሽ ነገር እስከ 4 ማግባት እንደምችል እንዳትረሽ። ግን እኔ አንቺ ለኔ ማለት 1/4 ሚስት ነሽ ለኔ። ግን ባህሪሽን ማስተካከል አልቻልሽም። ሳታውቂው ምን እንደነካሽ አላውቅም። በጣም ብዙ ነገሮች ተቀይሮብኛል። መግባባት አልቻልንም። ቤት ስገባ ሰላም የለኝም፣ ስወጣ ሰላም የለኝም። ቤቴ በቃ ኖርማል እስር ቤት ሆኖብኛል። ቤቴ የምገባበት ሰዓት ሲደርስ በጣም ነው የሚጨንቀኝ። ስለዚህ እኔ እንደዚህ ሆኜ አንቺ የኔን መኖር የኔን ሰላም የምትፈልጊ ከሆነ እንዳገባ ተይኝ።